ይህን ልጅ አጃጅለ ጀለሶቹን አምጥተህ ፖለቲካ ትሰራበታለህ። ብልጽግና ፖለቲከኞች ናቸው፣ በደንብ ፖለቲከኞች ናቸው። ፖለቲካ ሳይችሉ አይደለም መሪ የሆኑት፣ ፖለቲካውን ስለሚችሉ ይህን ልጅ አመጡለት ምናምን ምናምን። የቲክታከሮች ጎበዞች ናቸው ምናምን። ግንባታ ታደርጋለህ በማ በጀት? በአዶናይ በጀት ነው የሞየው። አዶናይ ነው በጀቱን የመደበው። አዶናይ ነው በፕራይቬት ሶሪ በቢዝነስ ክላስ ያመጣው። እውነቴን ነው። ቀለኛ። ስለዚህ መንግስት ነው። ስለዚህ መንግስት ኢንቮልቭ ካረገ አባቴ የመንግስት ተቀጣሪ ነው ማለት ነው አዶናይ። ሲምፕል አለ። ሰው ይህንን ነገር ፕሊዝ እኔ ብልጽግና ለዚህ ህዝብ በእናታቸው ህዝቡን ተዉት፣ ህዝቡን ተዉት። በሰላም እንኳን ይኖርበት። 8 ዓመት ጨፈጨፋችሁት። 8 ዓመት እንደፈለጋችሁ አረጋችሁት ህዝቡን። በቃችሁ። አይደክምም? አይደክምም ወይ? ህዝቡን ተዉት። እና ድምፅ የመስኪኑን ድምፅ ቀማችሁት። መስኪኑ ባልበላው፣ መስኪኑ ምንም ባላየው፣ መስኪኑ በጣም በችግር ውስጥ ባለበት ድምፁን ቀማችሁት። የመስኪኑን ህዝብ ድምፅ ቲክታከር ቀማው። ቲክታከር ቀማው። የ130 ሚሊዮን ህዝብን ድምፅ አንድ ቲክታከር ቀማው። አያችሁ፣ የማይረባ መሀይም ሰዎችን እላይ ስታወጡ ነገ ምን እንደሚደርስ ከህዝብ ጎን እንደማይቆሙ እርግጠኛ ሆኜ እነግራለሁ። የትም አሜሪካ መጥቶ ሞቲቬሽናል ስፒከር ሆናለሁ ስትል ቃል በቃል ነው ነገር አትችልም ብዬ ተናግረ ወዲያው ነው የሄድከው። እነግርሃለሁ የምትችለውና የማትችለውን ዊ ነው ተናግሬያለሁ። አልዋሽም። አቶልድም። ህዝቡ ግን ይሁን ምን ችግር አለው ምናምን አሉ። ሴቶቹ አጨብጫቢ ያረሉ በብዛት አንዳንዶቹ ሲያጨበጭቡ ለቆየ ኦኬ ወራፔን በየሀገሩ ቱር ሊያደርግ ነበር። ደንግጦ ነው ፈርጥጦ የወጣው። ለምን አይችልማ? የማይችለውን አትሰጠው። የማይችለውን ነገር ትቆልልለትና ከዛ ለመመለስ ትቸግራለህ። ስለዚህ እባክህ የህዝቡን ድምፅ አትቀሙት። የህዝቡን ህመም አታላቅጡበት። ህዝቡ የተቸገረ ህዝብ ነው። ኢትዮጵያ ላይ በጣም ተቸግሯል። በጣም ተቸግሯል ኢትዮጵያ። ይህን ህዝብ ድምፁን አትቀሙት፣ ድምፁን አትቀሙት። ይህንን ነው የምለው። ስለዚህ ለህዝቡ ድረሱለት እና አቤል አቡና እውነቴን ነው የምልህ እንደ እውነተኛ የምትወዱት እውነተኛ የሆናችሁ ሰዎች አቤል አቡና አላጠፋ፣ ምንም ጥፋት የለበትም። ይህን መናገሩ አሳስሮታል። ዛሬ ይህን ያሳየኋችሁን ቪዲዮ ስላረገ አቤል አቡና ሸቤ ከተውታል። ያሳዝናል። ኢትዮጵያ ላይ እውነት ተናግረ ለአንድ ቀን መሆን የማትችልበት ለአንድ ቀን እውነት ተናግረ ለአንድ ቀን ኢትዮጵያ ላይ መኖር አትችልም። ያ ነው የሚያሳዝነው። ለአንድ ቀን እና እኔ ለአቤል አቡና ድምፅ ሁኑት። በጣም ከባድ። በዚህ በፖለቲካ ካስገቡት አቤል አቡናን ያቆዩታል፣ በደንብ ያቆዩታል። ቢያንስ ልጅ እስኪሄድ ነገሩ እስኪረጋጋ ምን እስኪል አቤል አቡና ይታሻል። እዛ በደንብ ያሹታል። አቤል አቡናን ገብታችሁ ምን እንዳለ ፔጁ ላይ እና ጩኸታችሁ በቲክታከሮች ጩኸታችሁ ተቀምጧል። እቺን ልንገራችሁ ብዬ በቲክታከሮች ተቀምጧል። ውጭ ላይ የሚፈልጉትን ሰው አስመጥተው ኢትዮጵያ ላይ በየጭፈራ ቤት እያሽከረከሩ በየምን ላይ እያስባሉ
በመንግስት በጀት ሲያስጮው ይውላሉ። ከዛ ኢትዮጵያ በጣም አሪፍ ሀገር ናት፣ ምን ችግር አለባት እየተባለ ውጭ ላይ ይደለቅልሃል እንደ ጉድ። ከዛ አንተ እዛ ብትንፈራፈር ምን ብትል የሚሰማ የለ። ያ እና አቤል አቡና እግዚአብሔር ይሁን፣ እግዚአብሔር ካንተ ጋር ይሁን። የምታየው የኔም ቪዲዮ የአቤል አቡና ወዳጆች የምትጠይቁት ሰው ካለ ከምንም ጊዜ በላይ ከአምላክ ጋር ቁርኝት አድርጋ አቤል አቡና ብሉት። ከምንም ጊዜ በላይ በዚህ ሰዓት የፖለቲካ ኬዝ ስለሆነ ከምንም ጊዜ በላይ እግዚአብሔር ይሁን። ግን የማይጸጽትህን ነገር ተናግረን የገባ ያንን ነው እና አዶናይ ግን ሴላው ቶንክ ይደብራል። አዶናይ ይዶን ሴላ እዚህ ደረጃ ያደረሰን ህዝብ ይዶን ሴላ አትሸጠውም። ይህን ህዝብ ያከበረን የወደደን ከጭቁኑ ጋር ከተቸገሩ ጋር አብሮ ይሆናል ያለን ህዝብ ላሽ ብለው አንተ በብልጽግና በጀት ፉን ትላለህ። ይመች ማይ ይመች ነው ምን ያ ይመች። በጣም ያሳዝናል። ወይ ጉድ አለ ያሳየን። አቤል አቡና የሚለው ጋር ገብተየው ሹሉቃ ውሃ እናንጠለጥልም ብለውን እኛን አንጠለጠሉን። እውነት እኮ ነው። ሰው አስገባ። ለምን ነው እኔ አስተያየት ስሰጥ ራሴን ችዬ ነው የምሰጠው። ተጨማሪ ከዚህ በላይ የሚያብራራላችሁ ማንም በኢትዮጵያ ውስጥ አይፈጠርም። እንኳን ተጨማሪ ሊሰጥ እንደኔ ፈትፍቶ የሚያቀርብ ሱፍ ፍትፍት አታመጣ። ኖባዲ ሰው ሌላው ቢገባ ምን ሊያመጣል? ምን ሊለማመድ ገብቶ ወሬ ሊለማመድ ነው የሚገባው እዚህ። አሁን ሌላ ሰው ያንን ነው። እና ፕሊዝ ና ፒሻ እንዴት ነሽ የኔ አባት? ሰላም ያ